ጤና ይስጥልኝ በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛና ወቅታዊ መረጃ ይዤላችሁ መጥቻለሁ። የባንክ ቤቶች መግዣና መሸጫ ዋጋ ከጥቁር ገበያው ጋር ምን ያህል ልዩነት አለው የሚለውን አሁን አብረን እናያለን። ዛሬም እንደተለመደው በብዙዎቻችሁ ዘንድ የሚጠበቀውን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬው ቪዲዮአችን የዶላር፣ የዩሮ፣ የሪያል እና የሌሎች ዋና ገንዘቦች በዝርዝር እናያለን። እስከ መጨረሻ አብራችሁን ቆዩ። ዛሬ ሰኔ 7 ቀን 2018 ዓ.ም ማለት ጁን 14 2026 ትናንትና ከተጠቀሱት የ10 ብር ቦናሶች ውጪ የወጡት ትኩስ የዲያስፖራ መረጃዎችን እንደሚከተለው አቀርበዋለሁ። አብራችሁን ቆዩ። የሲቢኢ ኮኔክት ማለት መልቲ ከረንሲ ዲጂታል ዋሌት መጀመር የኢትዮጵያ ንግድ ባንክ በቅርቡ በይፋ ያስተናገደው እና አሁን በሰፊው ስራ ላይ ያዋለው የሲቢኢ ኮኔክት የተባለው አዲስ ዲጂታል መተግበሪያ ዋሌት በውጭ ሀገር የሚኖሩ ኢትዮጵያውያን የውጭ ሀገር ገንዘባቸውን ዶላር፣ ዩሮ ወዘተ እዚያው ባሉበት ሆኖ በዲጂታል አካውንት እንዲያስቀምጡ ፈቅደዋል። ይህ መተግበሪያ ከተለያዩ ዓለም አቀፍ የክፍያ መረቦችን ጋር የተገናኘ ሲሆን በጥቁር ገበያ የሚደረገውን የሐዋላ ዝውውር ሙሉ በሙሉ ለማስቀረት እና ዲያስፖራውን በህጋዊ የባንክ ተመን በቀጥታ ወደ ሀገር ውስጥ ገንዘብ እንዲልክ ለማስቻል የተዘጋጀ ትኩስ የቴክኖሎጂ አማራጭ ሆነዋል። ሁለተኛ፣ የውጭ ምንዛሬ አካውንት ፎሬክስ አካውንት አዲስ መመሪያ ማሻሻያ ከብሔራዊ ባንክ ባወጣው አዲስ መመሪያ መሰረት ለዲያስፖራው የተሰጡ ትልልቅ ፍታዎች የመጀመሪያ ማስቀመጫ ገደብ መነሳት ቀደም ሲል እንደ ዲያስፖራ አባል በኢትዮጵያ ባንኮች ውስጥ የውጭ ምንዛሬ ቁጠባ አካውንት ፎሬክስ አካውንት ለመክፈት ቢያንስ 100 የአሜሪካ ዶላር ማስቀመጥ ነበረበት። አሁን ግን ይህ $100 ዝቅተኛ ገደብ ሙሉ በሙሉ ተነስተዋል፣ ዜሮ ሆነዋል። ማንኛውም የዲያስፖራ አባል ያለ ምንም ቅድመ ክፍያ አካውንት መክፈት ይችላል። የፍራንኮ ቫሉታ መብት መስፋፋት የዲያስፖራው አባል እና የውጭ ሀገር ባለሀብቶች የራሳቸውን የውጭ ምንዛሬ በመጠቀም እንደ ነዳጅ ያሉ ስትራቴጂካዊ ምርቶችን ያለ ባንክ ዶላር ፍቃድ በቀጥታ ወደ ሀገር ውስጥ እንዲያስገቡ ተፈቅደዋል። በሶስተኛ የምናየው የ50 ቢሊዮን ብር የዲያስፖራ ብድር ነው። ለንግድ ባንክና እንደ የኦሮሚያ ህብረት ስራ ማህበር ላሉ ተቋማት የተመደበው ልዩ የብድር ፈንድ ባንኮች ለዲያስፖራው ማህበረሰብ በሀገር ውስጥ ቤት መግዣ፣ መኪና መግዣ እና ለተለያዩ ኢንቨስትመንት ስራዎች የሚውሉ 50 ቢሊዮን ብር ልዩ የብድር ጥቅል አቅርበዋል። ዲያስፖራ በውጭ ሀገር ገንዘብ ቁጠባ ሲያደርግ ባንኮች እስከ 14% የሚደርስ ከፍተኛ የወለድ ምጣኔ እየከፈሉ ይገኛሉ። ክቡራትና ክቡራን የቻናላችን ተከታታዮች አሁን ደግሞ ቀጥለን የምንመለከተው በኢትዮጵያ ውስጥ የውጭ ሀገር ገንዘቦችን በከፍተኛ ዋጋ እየገዙ ያሉ መሪ ባንኮች ትክክለኛ የባንክ መግዣ ዋጋቸውን ይዘን ቀርበናል። አብራችሁን ቆዩ። የአሜሪካን ዶላር ስንመለከት ከፍተኛ ዋጋ እየገዛ ያለ ወጋገን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 159 ብር ከ62 ሳንቲም ነው። ማሳሰቢያ፣ እንደ አዲስ ባንክ እና አባይ ባንክ ያሉ የግል ባንኮች በህጋዊ የገንዘብ አስተላላፊዎች ለሚመነዝሩ ደንበኞች ልክ እንደ ትናንትናው የ10 ብር ተጨማሪ ጉርሻ ቦናስ እየሰጡ መሆኑን አጠቃላይ የመግዣ ዋጋው እስከ 169 ብር ከ62 ሳንቲም ደርሰዋል። የአውሮፓ ዩሮን ስንመለከት በከፍተኛ ዋጋ እየገዛ ያለው የኦሮሚያ ኢንተርናሽናል ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 191 ብር ከ93 ሳንቲም ነው። የእንግሊዝን ፓውንድ ስንመለከት በከፍተኛ ዋጋ እየገዛ ያለው ባንክ የአቢሲኒያ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 209 ከ77 ሳንቲም ነው። የካናዳ ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ነው። እሱም ትክክለኛ መግዣ ዋጋው 108 ከ91 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የአውስትራሊያ ዶላርን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 106 ብር ከ20 ሳንቲም ነው።
የዱባይ ድርሃምን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው 42 ብር ከ9 ሳንቲም መሆኑን እንደገና የዳሽን ባንክ በግብይት መግዣ ላይ እስከ 45 ብር ከ2 ሳንቲም ያቀርባል። የሳውዲ ሪያልን ስንመለከት ከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው 41 ብር ከ19 ሳንቲም። የኩዌት ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 493 ብር ከ93 ሳንቲም ነው። የቀጠር ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ሲሆን ትክክለኛ መግዣ ዋጋው ደግሞ 42 ብር ከ25 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የባህሬን ዲናር በከፍተኛ ዋጋ እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 410 ብር ከ15 ሳንቲም ደርሰዋል። የኦማን ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 401 ብር ከ50 ሳንቲም መሆኑን ዌብሳይቱ ያሳያል። ክቡራትና ክቡራን የቻናሌ ተከታታዮች የባንኮች የምንዛሬ ነክ ማስታወቂያ እና የገበያ ትንታኔ፣ የባንኮች የደንበኞች ፍክክር፣ የቦናስ ጦርነት፣ የግል ባንኮች በጥቁር ገበያ የሚመጣውን የሐዋላ ፍሰት ወደ ህጋዊ መስመር ለማስገባት በይፋ ማስታወቂያዎችን እያወጡ ነው። እንደ አዲስ ባንክ ያሉ ተቋማት በገንዘብ አስተላላፊዎች ማኒግራም፣ ዌስተርን ዩኒየን ወዘተ በኩል ለሚላክ ገንዘብ የ10 ብር ተጨማሪ ጉርሻ መስጠታቸውን ቀጥለዋል። ይህ አሰራር በጥቁር ገበያ ላይ ያለውን የበላይነት በእጅጉ እየተጫኑ ይገኛል። ሆኖም ግን የብሔራዊ ባንክ የዶላር ጨረታ መስተጓጎል የኢትዮጵያ ብሔራዊ ባንክ በዚህ ሳምንት ሊያካሂደው የነበረው የ100 ቢሊዮን ዶላር የውጭ ምንዛሬ ጨረታ በቴክኒክ ምክንያት ማራዘሙ በባንኮች ዘንድ ያለው የዶላር አቅርቦት እጥረት በጊዜያዊነት ከፍ አድርጎታል። ይህ ባንኮች የምንዛሬ ዋጋቸውን በየቀኑ በጥቂት ሳንቲሞች እንዲጨምሩ ምክንያት ሆነዋል። ሁለተኛ፣ የገበያ ባለሙያዎች የኢኮኖሚ ባለሙያዎች እንደሚጠቆሙት ምንም እንኳን ባንኮች ዶላርን ወደ 160 ብር አካባቢ እያስጠጉ ቢሆኑ በጥቁር ገበያ በተለይም በቴሌግራም የሐዋላ ዝውውር ዶላር አሁንም በ181 ብር ከ95 ሳንቲም እየተገበያየ ይገኛል። ይህም በሁለቱ ገበያዎች መካከል የ13% ገደማ የዋጋ ልዩነት አሁን መኖሩን ያሳያል። የፍላጎት እና አቅርቦት አለመጣጣም እስካልተፈታ ድረስ ጥቁር ገበያው ሙሉ በሙሉ ሊጠፋ እንደማይችል ባለሙያዎች ይተነትናሉ። ክቡራትና ክቡራን ቤተሰቦች አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ምንዛሬ በዛሬ ቀን ጨመረ ወይ ቀነሰ ለሚለው አብረና ያለን አብራችሁን ቆዩ። አንድ የአሜሪካ ዶላር 182 ብር ከ43 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18243 ብር ከ96 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የአውሮፓ ዩሮ 211 ብር ከ3 ሳንቲም፣ 100 የአውሮፓ ዩሮ ደግሞ 21103 ብር ከ27 ሳንቲም እየተመነዘረ ይገኛል። እንዲሁም የእንግሊዝ ፓውንድን ስንመለከት አንድ የእንግሊዝ ፓውንድ 244 ብር ከ21 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24442 ብር ከ52 ሳንቲም እየተመነዘረ ይገኛል። እንዲሁም የሳውዲ ሪያልን ስንመለከት አንድ የሳውዲ ሪያል 48 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የሳውዲ ሪያል ደግሞ 4861 ብር ከ49 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የዱባይ ድርሃም 49 ብር ከ67 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4967 ብር ከ99 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የስዊዝ ፍራንክ 228 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የስዊዝ ፍራንክ ደግሞ 22851 ብር ከ86 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የካናዳ ዶላርን ስንመለከት 130 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላር ደግሞ 13038 ብር ከ34 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የአውስትራሊያ ዶላር 128 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያ ዶላር ደግሞ 12853 ብር ከ69 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የቻይና ዩዋን ስንመለከት 26 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋን ደግሞ 2696 ብር ከ94 ብር እየተመነዘረ ይገኛል።
አንድ የኩዌት ዲናር 591 ብር ከ57 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናር ደግሞ 59157 ብር ከ3 ሳንቲም እየተመነዘረ ይገኛል። አንድ የቀጠር ሪያል ስንመለከት 49 ብር ከ98 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 4998 ብር ከ64 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል ስንመለከት 474 ብር ከ63 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47463 ብር ከ22 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር ስንመለከት 257 ብር ከ31 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25731 ብር ከ55 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር ስንመለከት 483 ብር ከ94 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48394 ብር ከ64 ሳንቲም እየተመነዘረ ይገኛል። አንድ የእስራኤል ሽኩል 62 ብር ከ45 ሲመነዘር 100 የእስራኤል ሽኩል ደግሞ 6245 ብር ከ86 ሳንቲም እየተመነዘረ መዋሉን ዌብሳይቱ ያሳያል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።